ዶናልድ ትራምፕ በቬንዙዌላ ነዳጅ ሽያጭ $500 ሚሊዮን ማግኘታቸውን አሳውቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ አንድ ወር ውስጥ ብቻ የቬንዙዌላን ነዳጅ በመሸጥ $500 ሚሊዮን ወደ አሜሪካ ካዝና ማስገባታቸውን ጮቤ የሚያስረግጥና እጅግ በጣም የደስታ ጊዜ እንዲያሳልፉ አድርጓቸው ነው ተብሏል። ዛሬ እንግዲህ በተለይም ደግሞ በስዊዘርላንድ በሚደረገው የዓለም ኢኮኖሚ ፎረም ላይ በዳቮስ ላይ ባስተሙት ንግግር ከተለይም ደግሞ ከአውሮፓውያን ጋር የገቡበትን እሰጥ አገባ በግሪንላንድ ጉዳይ ላይ ማለት ነው መስማማታቸውና እንዲሁም ደግሞ ፊርማ መፈረማቸውም ታውቋል። ይህም ደግሞ እንግዲህ በአውሮፓ ላይ ጥለውት የነበረውን 25% እንግዲህ ታሪፍንም ጭምር ማንሳታቸውና አሁን ላይ ማለሳለሳቸውና እጅግ በጣም በርካታ አቋሞቻቸውን መቀየራቸውን ተከትሎ ይቅር ትቼዋለሁ እንግዲህ አብረን እስከሰራና እስከተስማማን ድረስ ሲሉ የአውሮፓውያንን ህብረትና እንዲሁም ደግሞ የአውሮፓውያንን አንድነት እጅግ በጣም መተባበርን በተመለከተም መፍራታቸውን የሚያሳዩ የተለያዩ መረጃዎች ወጥተዋል። የአሜሪካው ፕሬዝዳንት የአውሮፓን ትብብርና እንዲሁም ደግሞ አንድነትን አስመልክተው በተናገሩት ንግግር አውሮፓ ጠንካራ ሀገር ነች፣ እንዲሁም ደግሞ ጠንካራ መሪዎችም ያሉበት ነው፣ ተጽዕኖ መፍጠርም የሚችሉ ናቸው። ስለዚህም ከአሜሪካ ጋር አብረው ለመስራት እስከተስማሙ ድረስ የንግድ ታሪፉንም ሆነ እንዲሁም ደግሞ የግሪንላንድ ሳቤን ሙሉ በሙሉ ልተው እችላለሁ የሚል የማለሳለሻ ነጥባቸውን ማንሳታቸውን ተከትሎም በርካታ አውሮፓውያን ትብብራችን ለውጥ አምጥቷል እንዲሁም ደግሞ ውጤቱንም በግልጽ አይተነዋል ሲሉም አንድነታቸውና ትብብራቸውን አጠናክረው ለመቀጠል ያላቸው ብቸኛ አቋም መሆኑንም ጭምር ፕሬዝዳንት ዶናልድ ትራምፕ ባቋቋሙት የሰላም ቦርድ የበርካታ ሀገራት መሪዎችን ለአባልነት እየጋበዙ ሲሆን ግብዣውን በደስታ የተቀበሉ አሉ፣ መልስ ያልሰጡም ጥቂት አይደሉም። በዛሬው ዕለት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዚያድ በትራምፕ የቀረበላቸውን የአባልነት ጥሪ በደስታ መቀበላቸውን አስታውቀዋል። ለቦርዱ ግቦች መሳካት ኤሚሬትስ የሚጠበቅባትን ለመወጣት ዝግጁ ናት ብለዋል የሀገሪቱ ባለሥልጣናት የፕሬዝዳንቱን መቀበል ባስታወቁበት መግለጫም። እስካሁን የቱርክ፣ የአርጀንቲና፣ የግብፅና ሌሎች መሪዎች ግብዣ ተልኮላቸው ተቀብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የግብዣ ካርድ ከተላከላቸው መሪዎች መካከል ናቸው። ሰፊ መገለል የደረሰባቸው የሩሲያ ፕሬዝዳንት ቭላዲሚር ፑቲንም ሳይጠበቅ የቦርዱ አባል እንዲሆኑ ጥሪ የደረሳቸው ሲሆን በዚህም ዩክሬንና አጋሮቿን አስከፍቷል ነው የሚባለው። በተለይ በአሁኑ ወቅት በግሪንላንድ ጉዳይ በአሜሪካና በአውሮፓ መካከል የተፈጠረው ፍጥጫ ለፑቲን ትልቅ ደስታ የፈጠረ ሆኗል።